ባርሴሎና ምን ነው አፈላ ደሃነህ ቢያሳዝነኝ እኔ በ30 ምናምን ብለህ ታፈላለህ እንዴ? እንደኔ አትሌቲኮ ማድሪድ 150 ልበል እንዴ? አንተ በጣም አፈላህ፣ በጣም አፈላህ። እና ቀጣይ ስትመጣ 100 ሚሊዮን ነው የምለው። በቃ እንደውም አንተ በጣም አፍልተሃል። በቃ አልተመቸኝም። በቃ 100 ሚሊዮን ካለመጣ ራሽፎርድ የለም፣ ጨርሻለሁ። ጀሞ ራሽፎርድን እንግዲህ ባርሳዎች ከርብተውልናል። የገንዘብ ራሽፎርድ ይናሰብ ምን እናርገሽ? እኔ ይሸጥ ባይ ነኝ። አይ ነው ራሽፎርድ ቤታችን ያደገው እጃችን ላይ የፈነዳ ልጅ ነው ምናምን he was our golden boy ምናምን። ግን እኔ አሁን አንድ ያለንን ኳሊቲ የመልበሻ ቤታችንን ሰላም ይበጠብጣል ብዬ የምፈራው ሰው ነው። አንድ እና ይበጠብጥ የምፈራው ያሳንጆ ነበር። እሱን አስማት መሽገር ብሎታል፣ ከላያችን ላይ ተነስቷል። ስለዚህ እኔ ራሽፎርድን ብንሸጠው ባይ ነኝ። ራሽፎርድን ሸጠን ሌላ አሪፍ ቤንች። ብሬኪንግ ኒውስ ማርከስ ራሽፎርድ ወደ ዩናይትድ ተመለሰ። አራንገዘውም 30 ያራንገዘውም ከፈለጋችሁ አውሱንና እንደባለፈው እንደ አንድ አመት ምናምን ተጠቅመን መልሷለን እንጂ አንፈልግም ራሽፎርድን ብለዋል ባርሳዎች። እንግዲህ ብሎ ፋብሪዚዮ ሮማኖ ዘግቧልና ማለት ነው። በቃ ምንም ማረጋ ይቻላል። እኔ ስለ ራሽፎርድን እግዚአብሔርን ከማንም በላይ ነበር ሞዶ መጥፎ ነገር ስለ ራሽፎርድ ሳወራ ምናምን ብዙ ሰው እንደ ሌጀንድም የሚቆጥረውም ሰው አለና በጣም ነው ሞዶ። ግን አሁን ባርሳዎች ያን ያክል ሞኝ ይመስላችኋል? በ30 ሚሊዮን ማርከስ ራሽፎርድን እምቢ ብለው በ70 ጎርደንን ሲያስፈርሙ የሆነ ልክ ያልሆነ ነገር ስላለ ነው። ልጁ የመጨረሻ ሰነፍ ነው። ልጁ እኮ እኔ ማርያምን ከኪሊያን ምባፔ የሚተናነስ ፖቴንሻል የለውም ብዬ ስንት እኮ ተከራክሬለታለሁ፣ ስንት ቦታ ተሟግቼለታለሁ። ናቹራሊ አንድ ተጫዋች ይሄውላ ተሰጦ ሊኖረው አይችልም፣ ግን ስንፍና በደሙ ነው። ልጁ ቢግ ጌም ፕሌየር ነው። እነ ፔዤ ላይ ታስታውሳላችሁ ምን አይነት ፕሬሸር ሃንድል አድርጎ ፔናልቲ ሲመታ ፍሪ ኪክ ማስቆጠር ይችላል፣ ስሩ ቦል መስጠት ይችላል፣ ረጃጅም ኳሶችን ክሮሶቹን ታስታውሳላችሁ። ሹቶቹ በጣም ስትሮንግ ናቸው። ልጁ በጣም ፈጣን ነው፣ ስትሬንግዝ አለው። በቃ ቢግ ጌም ፕሌየር ነው። ትንሽ ፊኒሺንግ ላይ ቢያስተካክል የሚገርም ልጅ ነው። ግን ስንፍና በደሙ ነው። ስንፍና ደም ውስጥ ነው ያለው። ያለ ኳስ ያለው እንዝላልነት፣ አዲስ ነገር ለመማር ያለው ፍላጎት ምናምን ዜሮ ነው። በቃ ዜሮ ነው። እና የማንቸስተር ልጅም ስለሆነ ነው በቃ የነ ዋይኒ ሩኒን ሪከርድ የሚሰብር ልጅ ምናምን ብለን ብዙዎቻችን ጠብቀን ነበር። ግን ዲሳፖይንት አድርጎናል። ገብቷል። አሁን እስቲ ኩኛን ባየህበት አይና ራሽፎርድ አሁን ዩናይትድ ቤት ያደገ ሰው ነው። ጋርናቾ አሁን ዩናይትድ ቤት ያደገ ሰው ነው። እነ ኩኛና እነ ብራያን ምቡሞ እነ ካዝሜሮን ለክለባቸው ያላቸውን ፓሽን ስታዩት ይሄ ልጅ ደመቀዝቃዛ ነው። ስንፍና ከደሙ ነውና ከዚህ በኋላ ብዙ ድር ያለው አይመስለኝም። እነ ባየር ሙኒክ ምናምን ይባላል። ዩናይትድ ቤት በፍጹም ድጋሚ ማየት አልፈልግም። የተፋውን መልስ አትልስም። አይሆንም፣ በፍጹም አይሆንም። ዩናይትድ ቤት አብሶ ኮንፈርት ዞኑ ነው። ጓደኞቹ ማንቸስተር ናቸው ምናምን በቃ እንደ በኩር ልጅ ነው ራሱ የሚያየውና ከዛ ኮንፈርት ዞን ወጥቶ ባርሳ ቤት ሞክሮም አልተሻሻለም። ከዚህ በኋላ ብዙ ተስፋ ያለው ተጫዋች አለ አይመስለኝም። እንደምንም ግን በ20 ሚሊዮን እንኳን ብንሸጠው ደስተኛ ነኝ። ኮፒ ሊንክ ሪፖርት ሼር ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ራሽፎርድን በአርሰናል ማሊያ እንደማየት በጣም የሚያም ነገር የለም። የምትወዱትን ተጫዋች በአርሰናል ማሊያ በጣም ነው የሚከፋችሁና በጭራሽ ነው የማልፈልገው። ባርሴሎና እንደማያስፈርመው በዚህ ሰዓት ላይ ተረጋግጧል። ከፈላጊዎቹ ማል አርሰናል አለበት። ራሺ የመምረጥ እድል ሊኖረው ይችላል። አርሰናል የተባለው ገንዘብ ለማቅረብ ፍላጎት ሊኖረው ይችላል። ቶሳርድ ምናምን ይለቃሉና የሚል ዜና ስላለ ማለት ነውና ለቪላ ሽጡት። ሮጀርስን ሊያጡ ስለሚችሉ ለቪላ ሽጡልን በእናታችሁ። አርሰናል ራሺ በጭራሽ ማየት ማልፈልገው ነገር ነው። ወይ ለቶተናም ምናምን ብቻ ለ18ቱም ሽጡ። ከአርሰናል ብቻ እንዳይቀላቀል አርሰናል። ስለ ሳንቾና ስለ ራሽፎርድ አዳዲስ ዜናዎች አሉ። እሷን ጠቅ አደርግላችኋለሁ። እናንተ ደግሞ ፎሎ ምልክቷን ጠቅ እያደረጋችሁ ማለት ነው። ጀደን ሳንቾ የማንቸስተር ዩናይትድ የረጅም ጊዜ ንብረት ከመሆን በኋላ ማንቸስተር ዩናይትድን በይፋ ለቋል፣ ወይም ደግሞ ከማንቸስተር ዩናይትድ ንብረትነት ተለያይቷል ማለት ነው። ጀደን ሳንቾ ያን ያክል ጥሩ ጊዜ ነበረው ለማለት ይከብዳል። ምናልባት እንደ ጥሩ ጊዜ ካነሳ ነው እናነሳው የምንችለው ሲዝን 2022-23 ማንቸስተር ዩናይትድ ጥሩ የሚባል ደረጃ ይዞ ነው ያጠናቀቀው። ከዛ ውጭ እሱም በግሉ በጣም ደስ የሚሉ ሞመንቶች ነበሩት። እንዲህ ጨዋታ ካነሳ ሊቨርፑልን ሸንሽኖ ምናምን ያገባበት የማይረሳ እንዲሁም ጥሩ የሚባል ግን ከወጣንበት ወጪ አንፃር ምንም ከወጣንበት ወጪ አንፃር ሳይሆን እንዲሁም ምንም የተጠቀመበት አይነት ሰው አይደለም። ከዛ ይልቅ እንደውም በውሰት እየለቀቀ ማንቸስተር ዩናይትድ ለነ ዶርትመንድ ቻምፒየንስ ሊግ ፋይናል እስኪደርሱ ድረስ የሚገርም ጊዜ ያሳልፋል ከኛ ይልቅ ማለት ነው። ባካደረግን ለዶርትመንድ ጥሩ የሚባል ግልጋሎት የሰጠ በጣም ጸዴ ተጫዋቻቸው፣ በገንዘብም ጥሩ ያተረፉበት ምርጡ ተጫዋቻቸው ነው። ለኛ ግን በውሰት ሲንከራተት ነው የቆየው። አሁን ደግሞ ቼልሲ፣ ቪላ ምናምን ይገኛል ማለት ነው። ጀደን ሳንቾ ከማንቸስተር ዩናይትድ ጋር
ራሽፎርድና ባርሴሎና ካልበለጥን ካልተበላለጥን ካልተንበላጠጥን እያሉ ነው ማለት ነው። ጎርደንን አስፈርመናል። ስለዚህ አሁን ለማርከስ ራሽፎርድ ወደ 30 እናወጣበት ምንም አይነት ምክንያት የለንም ብለዋል ማለት ነው። ድጋሚ በውሰት የምትሰጡን ከሆነ ምናልባት ዞር ብለን ልንላችሁ እንችላለን። ከዛ ውጭ ግን ውሰዱት አይነት ነገር ነው። ማንቸስተር ዩናይትድ ሌላ ሌፍት ዊንግ ያው እየፈለገ እንዳለ ታውቃላችሁ። ለቤንችም ለምናምን ያስፈልገዋል። ቢመልሰው ማርከስ ራሽፎርድን ይሻላል ወይስ ደግሞ መልሶ ለባርሴሎና በውሰት ቢሰጠውና ባርሳ ደሞዙን እየከፈለ ቢቀጥል ይሻላል? የትኛው ላይ እናንተ ተስማማላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ደቅ እያደረጋችሁ ፎሎ ማድረግ ደግሞ ጭራሽ ሆኖ እንዳይረሳ ይመቻችሁ። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ተመልሷል ማለት ነው። ባርሳ አይከፍልም። እኔ በጣም ደስ ብሎኛል። ካሪክ አሳምኖት በማንቸስተር ዩናይትድ ቤት ቆይቶ ቢሳካለት ደስ የሚላችሁ እንደኔ ማለት ነው ኮሜንት ላይ ሐሳባችሁን ግለጹልኝ ማለት ነው ምን እንደተሰማችሁ። እኔ ደስ ብሎኛል። ወደ ማንቸስተር ዩናይትድ ይመለሳል። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ሊመለስ ነው። ጄደን ሳንቾን በተመለከተ አዳዲስ መረጃዎች አሉ። ሁለቱን መጠራረግ እነግራችኋለሁ። ዩናይትድ ደጋፊዎች በሙሉ ይሄን ቪዲዮ ኮፒ ሊንክ አድርጉ እስከመጨረሻው፣ አካውንቱን ፎሎ አድርጉላችኋል። የመጀመሪያው መረጃ የሚሆነው ስለ ማርከስ ራሽፎርድ ነው። ማርከስ ራሽፎርድ እንግዲህ ከ5 ቀን በኋላ ሁኔታዎች እንደሚቀጥሉ ከሆነ ወደ ማንቸስተር ዩናይትድ የሚመለስ ይሆናል። ባርሴሎና ጎርደን ካስፈረመ በኋላ የማርከስ ራሽፎርድን የ30 ሚሊዮን የግዢ ውል እንደማይፈጽም ተናግሯል። ምናልባትም ሌሎች ዲሎች ካሉ እሱን የሞከረ ይገኛል። ለማንቸስተር ዩናይትድ ሁለተኛ ዙር የውሰት ውል ራሽፎርድን ማግኘት ከቻሉ ብሎ እየጠየቁ ነው። ማንቸስተር ዩናይትድ ግን የሚገዙ ከሆነ ይገዛሉ፣ ሌላ ዙር ውሰት እንደማይሰጥ አሳውቋል ማለት ነው። ነገሮች በዚህ የሚጻኑ ከሆነ ይሄ ኤክስፓየር የሚያደርገው ውሉ ከ5 ቀናት በኋላ ነው። ስለዚህ ከ5 ቀናት በኋላ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለስና ቀጣይ ሜጃዎችን የሚመለከት ይሆናል። ማንቸስተር ዩናይትድ ቤት ከማይክል ካሪክ ይቀጥል የሚሆኑ አብረን የምንመለከት ይሆናል። እድሉ ትንሽ ቢሆንም ግን ዜሮ አይደለም። ሌላኛው ደግሞ ከዩናይትድ በጣም ካልተሳኩ ዝውውሮች መሀል አንዱ የሆነው ጄደን ሳንቾ አሁን አጠቃላይ ኮንትራቱን ጨርሷል። ስለዚህ እንደ ፍሪ ኤጀንት ሆኖ ማንቸስተር ዩናይትድን የሚለቅ ይሆናል። ይህ ልጅ አለመሳካቱ ብቻ ሳይሆን ማለት ነው አቲሩ ጭራሽ አይመቸኝም። በቃ አሁን እና አንቶኒ እኮ ማንቸስተር ቤት መጥተው ምንም ያልተሳካላቸው ነገር ግን በጣም የሚያስጠላ አቲር ያለው ልጅ ነው። ከማንቸስተር ዩናይትድ ወጥቶ ወደ ዶርትመንድ በውሰት ተመልሷል። ቼልሲ ይላል፣ አስቶን ቪላ ይላል። ነገር ግን በቃ ምንም ማምጣት እንዳልቻለ ተመልክተናል ማለት ነው። የማንቸስተር ዩናይትድ ችግር ሳይሆን ልጁ ራሱ የራሱን አክቲቭ ችግር እንዳለ የተመለከት ነው ተጫዋች ነው። ስለዚህ ማንቸስተር ዩናይትድ ይሄን ልጅ አይደለም በነፃ ከፍለህ ብታስወጣው ራሱ ማይቆጫ ያነሳው ነው። ብቻ ራሽፎርድ በማንቸስተር ዩናይትድ ቤት እድል ያገኝ የሚሉ ሰዎች አሉ፣ ማይሉ አሉ። የእናንተ ሀሳብ ምንድን ነው? እስኪ እዚህ ላይ ባርሴሎና ከማርከስ ራሽፎርድ ዝውውር ሙሉ በሙሉ ራሱን አግልሏል። ማርከስ ራሽፎርድም ከኢንስታግራም ገጹ የባርሴሎናን ስም ሰርዟል። ይህንን መረጃ በዝርዝር እነግራችኋለሁ። እናንተ በደንብ ኮፒ ሊንክ እያደረጋችሁ ለሁሉም ለማንቸስተር ዩናይትድ ደጋፊዎች አድርሱ። ማርከስ ራሽፎርድ እንግዲህ በውሰት ውል ወደ ባርሴሎና እንዳቀናና በ26 ሚሊዮን ፓውንድ የመግዛት አማራጭ ባለው የውሰት ውል እንዳቀና የማይዘነጋ ነው። ባርሴሎናዎች ተጫዋቹን እንደማይፈልጉትና በማርከስ ራሽፎርድ ቦታ አንቶኒ ጎርደንን ከኒውካስትል እንዳስፈረሙ የተረጋገጠ ነገር እንደሆነ ሁላችሁም ታውቃላችሁ። እናም በአሁኑ ሰዓት በተሰማው መረጃ መሰረት ባርሴሎናዎች ከማርከስ ራሽፎርድ ፍላጎት ሙሉ ለሙሉ ራሳቸውን እንዳገለሉና እንደ ዩናይትድ ስታንድም ዘገባ ከሆነ ማንቸስተር ዩናይትድ ከየትኛውም ክለብ ማርከስ ራሽፎርድ ጥያቄ የሚቀርብለት ከሆነ የተጫዋቹን ዝውውር ለመመልከት ዝግጁ መሆኑ ተረጋግጧል። ባርሴሎናዎች ዋነኛ ከተጫዋቹ ጋር ስምምነት ላይ ያደረሱበት ምክንያት የተጫዋቹ ደሞዝ መሆኑም ተረጋግጧል። እንዲሁም ማርከስ ራሽፎርድም ከኢንስታግራም ገጹ የባርሴሎናን ስም መሰረዙም በአሁኑ ሰዓት ተረጋግጧል። ባርሴሎና ኮሚክ ሆነብን፣ ባርሴሎና ቀለደብን። አይ ጊዜ ደጉ 13 ሚሊዮን ፓውንድ እንጂ 26 ሚሊዮን ፓውንዱን ለማርከስ ራሽፎርድ አልከፍልም፣ ከፈለጋችሁ በውሰት ለ1 ዓመት ስጡን፣ ካልሆነ ውሰዱት በማለት መልስ ሰጥቶናል። ከማርከስ ራሽፎርድ ዝውውር ክለባችን 26 ሚሊዮን ፓውንድ ነበረ ከባርሴሎና የሚጠብቀው። ባርሴሎና 26ቱን አልከፍልም 13ቱን ነው የምከፍለው ብራዘር፣ 13ቱን ማለት ነው። ምሳ ትበላበታለህ። ለማንኛውም ለነ ጎርደን ማለት ነው 70 ሚሊዮን ፓውንድ የሚያወጣ ክለብ ለማርከስ ራሽፎርድ 13 ሚሊዮን ፓውንድ ማለት ንቀት ነው። ስለዚህ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ማንቸስተር ዩናይትድ ለሌላ ክለብ በውሰት መስጠት አይፈልግም። ስለዚህ 26 ሚሊዮን ፓውንዱን የሚከፍል ክለብ እስኪመጣ ድረስ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ባርሴሎና አላገጠብን። ሌላኛው ጄደን ሳንቾን አባረኗል። አራተኛው ውዱ የማንቸስተር ዩናይትድ ፈራሚ ጄደን ሳንቾ እጅግ ትልቅ ኪሳራ አድርሶብን ከክለባችን መውጣት ችሏል። ትልቅ ሰክሰስ ነው። ትልቅ ደሞዝም እየተከፈለው ስለነበረ የእሱንና የካዝሚሮን ደሞዝ
ማቃለል መቻል ትልቅ ሰክሰስ ነው። ለማንኛውም ባርሴሎና ቀልዷል። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ጀደን ሳንቾ ከካዝሚሮና ማላሻ በመቀጠል ክለቡን ኮንትራቱ በመጨረሱ ለቆ እንደሚወጣ ዛሬ ይፋ ሆኗል። ኮፕሊንግ ሼር ፖስት አድርጉ። ስለ ማንቸስተር ዩናይትድ በየቀኑ ዜና መስማት የምትፈልግ ከሆነ ብራዘር ይህን ቤት ፎሎ አድርግ። አረ በስመ አብ! በስተመጨረሻ ማርከስ ራሽፎርድ እና ባርሴሎና ተለያይቷል። ኩለርስ ወይስ ማርከስ ራሽፎርድ በስተመጨረሻ ያለው የውሰቱ ላብቅቶ ከባርሴሎና ጋር ተለያይቷል። ባርሴሎና በ30 ሚሊዮን ፓውንድ እንግዲህ ያለውን የመግዛት አማራጭ አይጠቀምበትም እስካሁን እንዳሉ መረጃዎች መሰረት ማለት ነው። በነገራችን ላይ ባሉት 5 ቀናቶች ውስጥ ባርሴሎና ሐሳቡን የሚቀይር ከሆነ የማርከስ ራሽፎርድ ዝውውር ላይ የመመለስ ሙሉ መብቱ የተጠበቀ ነው የሚሆነው። ነገር ግን አሁን ያሉት መረጃዎች ባርሴሎና በውሰት ውል ካልሆነ በስተቀር ራሽፎርድን ዳግም በግዢ አማራጭ ወደ ባርሴሎና አቆይቶ ኮንትራት ሊሰጠው አይፈልግም የሚሉት በርከት ብለዋል። ስለዚህ እንግዲህ ማርከስ ራሽፎርድም ራሱ በሶሻል ሚዲያ አማራጮቹ ላይ ያለውን ይሄ ባዮ ላይ ያስቀመጠውን የባርሴሎና ተጫዋች መሆኑን የሚገልጸውን ስም አጥፍቶታል። ጋይስ እኔ በግሌ ይኸውላችሁ ፐርማነንትሊ 30 ሚሊዮን እየተጋነነ ነው ብዬ አላስብም። ምክንያቱም ለቤንች ተጫዋች በተለይ ደግሞ እንደ ራሽፎርድ አይነት ፕሮፋይል ላለው ተጫዋች ስሙ ብቻ የሚበቃቸው አንዳንድ ተጫዋቾች አሉ። 30 ሚሊዮን ለራሽፎርድ ቫሊድ ነው። ነገር ግን ይኸውላችሁ ከአንድ አንግል ደግሞ ስንመለከተው ባርሴሎና ገንዘብ ማባከን የፈለገ አይመስለኝም። ጎርደንን አምጥቷል። የአካዳሚ ተጫዋች በየአመቱ መውጣት ይችላል። የሃንስ ፊሊክን የጨዋታ እቅድ በስትክክል ተወጥቷል ብዬ አላስብም። ራሽፎርድ በተለይ ራፊኒያ በተጎዳበት ሰዓት ላይ እኔ በቃ የሱ ማሳያ ጊዜ ነው መጠቀም አለበት ስል ነበር፣ አላደረገውም። እንደውም በጣም ለሻምፒየንስ ሊግ ኦልሞስት ቀጣይ ዙር የሚያሳልፉንን ብዙ ኳሶች ሲስት ነበረ። በዛም ጨዋታ ላይ ያው ማስተር የሆኑ ሞመንቶች ማነው የሆነ አሪፍ ሞመንቶች ነበሩት። ነገር ግን አዛይንድ ሊጠቀምበት አልቻለም። ኤኒዌይስ ማርከስ ራሽፎርድ በሚያሳዝን መልኩ ከባርሳ ጋር የሚለያይበት ቻንስ ከፍተኛ ነው። ስቲል ግን ባርሴሎና ለውሰት ውል ዝግጁ ነው የሚሉ መረጃዎች በርካታ ናቸው። እስከ መጨረሻው ቀን እንጠብቅ። ሙሉ ለሙሉ ተለያይቷል ብዬ መደምደም ይከብደኛል። እኔ ራሽፎርድ ያለው ስታተስ ለአንድ ለቤንች ተጫዋች አሪፍ ነው ብዬ ነው ማስበው። እናንተስ እስኪ ኮሜንት ሴክሽን ላይ ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። ሰበር ዜና ማርከስ ራሽፎርድ ከባርሴሎና ወደ ማንቸስተር ዩናይትድ መመለሱ ተረጋግጧል። ባርሴሎና በዛሬው ዕለት እንግዲህ ወደ ማንቸስተር ዩናይትድ እንደመለሰው አረጋግጧል። ማርከስ ራሽፎርድም የባርሴሎና በፕሮፋይሉ ባዮ ላይ ያስቀመጠውን የባርሴሎናን የሚመለከቱ መልእክቶችን አስወግዷቸዋል። ባርሴሎና ማርከስ ራሽፎርድን በ13 ሚሊዮን ፓውንድ ነበር ማስፈረም የፈለገው። ውሉ ላይ ግን የሚለው 26 ሚሊዮን ፓውንድ ነበረ። ይህን መጠቀም አልፈለገም። ባርሴሎና እንደ ምክንያት የተጠቀሱት ግን የተጫዋቹ ወርክ ሬት እና የደሞዝ ችግር ናቸው ተብሏል። በቃ ይህን ተከትሎ ጎርደን ያስፈረሙት ለዚህም እንደሆነ ተገልጿል። ማርከስ ራሽፎርድ እንግዲህ ወደ ማንቸስተር ዩናይትድ መመለስ ተከትሎ ማንቸስተር ዩናይትድ ለሌሎች ክለቦች ይህን ተጫዋች ለመሸጥ እንግዲህ በሩ ክፍት እንደሆነ ነው የተዘገበው። ብቻ እንግዲህ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ተመልሷል። አሁን በቀጣይ የሚጠበቀው ከማንቸስተር ዩናይትድ ተጫዋቾች ጋር በዋናው ቡድን ጋር ልምድ ይሰራል ወይ እስከተሸጠ ድረስ የሚለው የሚጠበቅ ነው። ግን ወደ ማንቸስተር ዩናይትድ ተመልሷል። እኛም ከትንሽ ጊዜ ህመም በኋላ ተመልሰናል ጋይስ። አሁን ወደ ቲክቶኩ በሰፊው ተመልሰናል ማለት ነው። ከዚህ በኋላ የዝውውር ዘገባ አንድም የሚቀረን እግር ኳሳዊ በሚመለከተን ጉዳይ በሙሉ ከዚህ በኋላ ምን ሰራ ይሆናል። ቪዲዮዬ ስለሞተ አካውንቴ ስለሞተ በደንብ ኮፒ ሼር ፖስት አድርጉ። ለማንኛውም ግን ባርሳ ለኛ ያለውን ንቀት በሰፊው ያሳየበት ጊዜ ቢኖር አሁን ነው ማለት ነው። መቼ አትሌቲኮ ማድሪድ ለሪያል ማድሪድ ንቀቱን አሳየው? ማን? ባርሳ አሁን ነው እኛን ይናቀል። ጎርደንን በሰባ ገዝቶ ለራሽፎርድ 13 ሚሊዮን ፓውንድ ብቻ ማቅረብ በጣም ንቀት ነው፣ በጣም ሲበዛ ማለት ነው። ለማንኛውም ራሽፎርድ ወደ ክለባችን እንዲመለስልን ነው የምንፈልገው። ይመለስ፣ ክለባችን ላይ ከፈለገ ይበስብስ፣ ከፈለገ ይጫወት። እንዴት ቢንቀን ነው በዚህ ያክል ደረጃ ለራሽፎርድ 13 ሚሊዮን ፓውንድ ብቻ ያቀረበው? በ35 ራሱ ይሁን ብለን እኮ ነው እኛ በ35 ይሁን ብለን እኮ ነው የተደራደርነው። ባርሳ አልስማማም ብሏል። ጭራሽ ሌላ ውሰት እያለ ነው። ሌላ ውሰት የሚባል ነገር የለም። ልጁ ክለባችን ቤት ይጫወት፣ ቤንች ሆኖ ቅያሪ ሆኖ ለቦታው መፋለም ይጀምር። ለማንኛውም የባርሳ ንቀት ያየንበት ጊዜ አሁን ይመስለኛል። እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ላይ ግለጹልኝ። ኮፒ ሊንክ ሼር ፖስት ግን እንዳይረሳ። በመጨረሻም እንግዲህ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ራሽፎርድ እንግዲህ በአሁኑ ሲዝን ወደ ባርሴሎና በውሰት ውል ነበር የሄደው ከመግዛት አማራጭ ጋር ማለት ነው። ነገር ግን ባርሴሎናዎች የመግዛት አማራጩን እንደማይጠቀሙ እየተነገረ ይገኛል። ራሽፎርድንም እንግዲህ በሚመጡት ቀናቶች ወደ ማንቸስተር ዩናይትድ እንደሚመልሱት እየተነገረ ይገኛል ማለት ነው። እናም ማንቸስተር ዩናይትዶች ምናልባት እንግዲህ የመሸጥ ሳይሆን ድጋሚ በውል ለባርሴሎና የመስጠት ፍላጎት ካላቸው ወይም ደግሞ በውል ለክለቡ
ክለቦች የመስጠት አማራጭ ካላቸው እንግዲህ ባርሴሎናዎች ምናልባትም ራሽፎርድን ሊያቆዩበት የሚችልበት እድል አለ እየተባለ ነው። ነገር ግን በሰዓት እንደሚወጡ መረጃዎች ከሆነ የመግዛት አማራጫቸው እንደማይጠቀሙና ራሽፎርድንም እንግዲህ ፐርማነንት እንደማያስፈርሙት የተነገረ ይገኛል። ፎርደንን ባርሴሎናዎች ካስፈረሙ በኋላ ነው። ነገር ግን በዚህ ሰዓት እንደሚወጡ መረጃዎች ከሆነ ራሽፎርድ ወደ ማንቸስተር ዩናይትድ እንደሚመለስ ነው። ያው ከባርሴሎና ውጭ እንግዲህ ራሽፎርድ ወደ የትኛው ክለብ ሊሄድ ይችላል ባችሁ ታስባላችሁ? ወይስ በባርሴሎና ድጋሚ በውሰት ውል ከማንቸስተር ዩናይትድ ጋር ተስማምተው ሊያቆዩት ይችላሉ የሚለውን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ይሄው ባርሴሎና 30 ሚሊዮኑን ኦፕሽን ትሪገር አላረግም ብሏል። ባርሴሎና ደንቆሮ መሰላችሁ እንዴ? ወደ ዩናይትድ ይመለሳል ተብሏል። ያው ለአዲስ ድርድር ዝግጁ ናቸው። ስማ ዋቲ የሆነ ሰው ያውቃሉ፣ ብዙ ሰው እንደሚወደው ግን እኔ እግዚአብሔር የሆነ መላ ይፍጠርልን እንጂ እኛ ስኳድ ከቀጠለ እናቴን የሆነ እድገታችንን ፓራቦላ ነው የሚያደርገው። እንደ ባርሴሎና እኮ ጥግብ ያደረገው ጥጋብ ውጥር ያደረገው ቲም ራሽፎርድን በ30 እምቢ ራሽፎርድ ጎርደንን በ80 የወሰርክ ሰውዬ ራሽፎርድ እኮ ለሀገሩ ቤስት እኮ ነው። አሁን የዓለም ዋንጫ ጎርደን ነው ቤንቹ እኮ። እረ እኔ ባርሳ ግን ጎርደን እኔ አዋርዶህ ባየሁ እኔ ሌላ ምንም አልልም። አዋርዶህ ባየሁ ማለት እኔ አረ ለራሽፎርድ አይገባም። የራሽፎርድ አሁን እንኳን ስንት ነገር አሳይቷቸዋል። እኔ በመመለሱ ደስተኛ ነኝ። እንኳን ተመለሰ። ካሪክም ሲጀመር ይፈልጓል ዩናይትድ ቤት ውስጥ ማለት ነው። የሚቀረው ዴዲኬተር ነው። ጥሮ ግሮ ይበላታል። በስርዓት እየተመለሰ እየተከላከለ ይጫወታል። እንዴት ውጤታማ እንደሚሆን ሁሉም ሰው እኮ የራሽፎርድን ፕሬም ሲንቀጠቀጥ እኮ ነው የሚፈረው። ሲንቀጠቀጥ ማለት ነው። ኧረ በስመ አብ ለራሽፎርድ 30 እምቢ አለ። በጣም ነው ያፈርኩት። እኔ በባርሳ ነው ያፈርኩት የሆነት። አሁን ራሽፎርድ ትመለሳታለህ። አሞሪም አይደለም ያለው ካሪክ ነው። ከዚህ በፊትም ታውቀዋለህ። ስለዚህ ተስማምተህ ከሱ ጋር ትሰራለህ ማለት ነው። ተመለስ ካለ ተመልሰ እየተከላከልክ እያጠቃ የሚሰጥን ኃላፊነት ተወጥተህ ራስን ታሳያለህ ማለት ነው። በቃ ይሄ ነው አሁን ካንተ የሚጠበቀው ይሄ ነው። ችሎታ ማሳየት ነው ያለብህ እንጂ አንተን አሁንም እንደገና ለባርሳ በፍጹም ዩናይትድ በእንትን መላክ የለበትም በፍጹም ማለት ነው። ከገዜ ግዛ ካልሆነ ተመልሰ ራስን ታሳያለህ። እረ በስመ አብ